ገና ልጅ እያለ ነው ጥሎን የወጣው ከቤት ከአረብ ሀገር የመጣች ሴት አግብቶ ማለት ነው። ለምን የምታለቅሽው? ልጅ ጎዳና ለጎዳና እየተንከራተትኩ ነው። በእኔ ምክንያት አብሮኝ መኪና ውስጥ ነኝ። የልጅ ገና ልጅ እያለ ነው ጥሎን የወጣው ከቤት ከአረብ ሀገር የመጣች ሴት አግብቶ ማለት ነው። ከዛ ጊዜ ጀምሮ በቃ ምንም የተስተካከለ ህይወት የለኝም። ወላጆቼ ሲያልፉ ደግሞ ጭራሽ ህይወት እየተበላሸ ሄደ። አሁን እዚህ የት ነው የምትኖሪው? ምንም በቃ አንድ ቤተክርስቲያን ውስጥ ነው ያረፍኩት ነበር። ልጆች ናቸው ብር እየሰበሰቡ ለምግብም ለምንም እያሉ የሚሰጡኝ እዛ የሚያውቁኝ እዛ ቤተክርስቲያን ጋር ያሉ ልጆች ማለት። እሺ ከልጅነት ጀምሮ ሰራለሁ፣ አረብ ሀገር ሄጃለሁ፣ ግን ተሳክቶልኝ አይቀም። በቃ ግን ልጄን አሰቃየሁት በየመንገዱ ላይ። ምንም የሚያውቀው ነገር የለም። ሁሉ ነገር ከአቅሜ በላይ ሆኖ መኪና ስር ለመግባት ሁላ ወስኜ ነበር። መንገድ ላይ ቁጭ ብዬ መጨረሻ ላይ ሰፈር ውስጥ የሚያገኝ አንድ ልጅ ነው እግዚአብሔር ልጅሽ እኔ ጥለሽ ነው አንቺ መኪና ውስጥ የምትገቢው? ጤነኛ ሆነ ኖረ ልጅ ማሳደግ ሲያቅት ለምን ትኖራለህ የሚል ድምጽ ነው ጭንቅላቴ ውስጥ የሚመላለሰው። አይዞሽ እኔት ደክሞኛል። አሁን ምንም አይነት አቅም የለኝም። መኖሬ ራሱ ጥቅም ያለው አይመስለኝም። በዚህ ሰዓት ለልጄ ከጎዳና ማንሳት ያቃተኝ ሰው ለምን ብዬ እኖራለሁ? ከቤተ ክርስቲያን ሰዓቱ ሲደርስ ውጡ ይባላል፣ ግን መሄጃ የለኝም። እዚህ ነው ማድረው ስላቸው ማረፊያ የላቸውም። ቤተ ክርስቲያን ውስጥ ለማስቀደስ ብቻ ነው ቤተ ክርስቲያን ውስጥ ማደር ያለብን። ተይ በእግዚአብሔር በቃ ነብሳው አረቴ በእግዚአብሔር ስለዚህ ለምን ኖራለሁ? ማኖር ያልቻልኩት አንድ ትክክል ካላኖርኩት ለምን ኖራለሁ? እንደምታውቂው እኔ መልእክተኛው ነኝ። አጋጣሚ በሌለኝ ቀን ገንዘብ የመጣሽው እና ችነስሽው ልጅ እንኳን 200 ብር ሲሰጡኝ እኔ ነኝ የማውቀው እንዴት እንደሚሰማ። እማዬ ስጋ መብላት ፈልጋለሁ ሲል ወይ ስጋው እኮ ያድረ ነው፣ ቆይ በኋላ እያሉ የሸወዱ ነው የማኖረው እስካሁን ድረስ። አመሰግናለሁ በጣም። እሱን ያዥና አሁን በጊዜው መጨመርሽ ነገር የለኝም ምንም ብር ስለሌለ እንግዲህ እግዚአብሔር ይርዳሽ። ሰው ደግሞ ከረዳሽ ምናልባት አካውንትሽን ታውቂዋለሽ በቃልሽ 34 42 68 56 የአቢሲኒያ አካውንት። ስምሽ ማን ነው? መድኃኒት ተፈራ። ስልክ ቁጥርሽን ንገሪኝ። 0913 97 53 28። መልካም ሰው ደግሞ ያው ይሄንንም ባሽናይቱ ይረዳሻል ብዬ አስባለሁ። ከዛ ውጭ እግዚአብሔር ነው የሚያውቀው።